በህዝቡ መካከል እየተጋፋ ህዝቡን እያለፈ ወዴት እንደሚሄድ ተመልከቱት። እያለፈ ከሄደ በኋላ ፓትርያርካችን አቡነ ማትያስ ጋር ሲደርስ አይሁድና ክርስቲያኖች እናንተን አይወዷችሁም አለ አላህ ሱብሓነሁ ወተዓላ። የነሱን መንገድ እስካልተከተላችሁ ድረስ አይወዷችሁም። በቃ አትወዱንም። ክርስቲያኖች ምናምን እያላችሁ ደግሞ የምታሽቃብጡ ሙስሊሞች አላችሁ። አይወዱንም። በቃ ከአላህ በላይ አንተ አዋቂ ነህ። አይወዱንም፣ ይጠሉናል። በጣም ነው የሚጠሉን። ከምድረ ገጽ ቢያጠፉን ደስ ይላቸዋል። አልተሳካላቸውም እንጂ ማለት ነው። የዋሃቢያ ጠላት በዓለም ለሙስሊሞች የለም፣ ዛሬም የለም፣ ነገም የለም። ሙሽሪክ ናቸው፣ እስቲጋሳ ያደርጋሉ፣ ተወሱል ያደርጋሉ፣ ቢድዒ ናቸው የሚል አይደለም የሚያሳስረን። ከዚህ ጋር አብሮ መሄድ ይቻላል ወይ? ነው አይቻልም። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? ቀድማችሁ ባያችኋቸው መረጃዎች ጉዳይ ላይ በአዲስ መረጃዎች ወደ እናንተ ቀርብ ያለው የሃጂ ሙፍቲ ኢድሪስ የቀብር ስነ ስርዓትና እረፍታቸው አሁንም ማነጋገሩን፣ ማወዛገቡን፣ ማሰዳደቡን ቀጥሏል። እነዚህ ጽንፈኛ አክራሪ ዋሃቢዮች እንኳን ለኛ ለክርስቲያኖች ለራሳቸው ለእምነት አባት ለሆኑት ለሃጂ ዑመር ኢድሪስ ያላቸውን ጥላቻና ስድብ አሁንም እየገለጡ እያሳዩ ይገኛሉ። ከዚያም አልበቃ ብሏቸው ብፁዕ ቅዱስ አቡነ ማትያስ እንደ ሰብአዊነት ሰው እንደመሆናቸው በሃጂ ዑመር ኢድሪስ ሞት የተሰማቸውን ሐዘን በእንባ መግለጣቸው እጅግ በጣም እንዳናደዳቸው እንዳበሳጫቸው፣ በዚህም ጉዳይ ላይ ክርስቲያኖችን ለማናደድ ለማበሳጨት ብለው እየሰጧቸው ያሉት መግለጫዎች አሁንም ቀጥለዋል። እነዚህንና ሌሎች መረጃዎችን ይዤላችሁ ቀርብ ያለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። የሃጂ ዑመር ኢድሪስ ሞታቸውና እረፍታቸው እንግዲህ አንድ ትልቅ አባት ናቸው። እሳቸው እምነታቸው የእስልምና እምነት ተከታይ ናቸው። ግን ቢሆንም ኦርቶዶክሳውያን ክርስቲያኖች እንደ ሰብአዊነት ሰው እንደመሆናችን እንደ ክርስቶስ ትምህርትና አስተምሮ ቢቻላችሁ ከሁሉ ጋር በሰላም ኑሩ በሚለው የክርስቶስ ቃል መመሪያ መሰረት ክርስቲያኖች እጅግ በጣም በሚገርም ድንቅ ፍቅርና አክብሮት በሃጂ ሙፍቲ ዑመር ኢድሪስ የተሰማቸውን ሐዘን በብዙ አጋጣሚዎች ከተራው አማኝ ጀምሮ እስከ ፓትርያርኩ ድረስ ስሜታቸውና ሐዘናቸውን ገልጠዋል። አሁን በዚህ ቪዲዮ ላይ እንደምትመለከቱት ብፁዕ አቡነ ማርቆስ ወደ ሃጂ ዑመር ኢድሪስ ቤት በመሄድና በማቅናት በዚያ ሐዘናቸውን በመግለጥ የተሰማቸውን ስሜትን በማሳየት ፍቅራቸውንና ለሳቸው ያላቸውን አክብሮት እየገለጡ እያሳዩ ይገኛሉ። እንግዲህ ኦርቶዶክሳውያን እንዲህ ማድረጋቸው ነው እነዚህ ዋሃቢያዎችን በጣም ያናደዳቸውና ያበሳጫቸው። ያ በመካነ ሰላም ጥቃት ተፈጸመ ብሎ አገር ምድር ሲያጮህ የነበረው ኮሽ ባለ ቁጥር ምድርን ሲያንቀጠቅጡ የነበሩት በማህበራዊ ሚዲያ አሁን የሉም፣ ጸጥ ብለዋል። እንግዲህ ተመልከቱ። እነዚህ ሰዎች ሰው ቢሆኑ ኖሮ አሁን በሙፍቲ ሞት እጅግ በጣም ስሜቱ ሁሉም በተሰበረበት በዚህ ሰዓት ላይ ሐዘናቸውን እንኳን እንደ ሰው መግለጥ ይገባቸው ነበር። አድፍጠው ነው የተቀመጡት። የሆነ አጋጣሚ እስኪያገኙ ድረስ በዝምታ ነው ያሉት። እንግዲህ ተዋውቀናል፣ ተያይተናል ማለት ነው። አብዛኛው ሰው እንደመሆኑ መጠን የተሰማውን ነገር እየገለጠና እያሳየ ይገኛል ማለት ነው። ከዚህ ጋር ተያይዞ እንግዲህ አሁን እነዚህ አክራሪ ዋሃቢዮች በኦርቶዶክሳውያን ላይ በቤተ ክርስቲያናችን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ያሳዩትን ሰብአዊ ርኅራኄን አስመልክቶ እንዴት ያለ በጣም አሳዛኝ አዋራጅ ድርጊትና ንግግር እያሰሙ እንደሆነ እየተመለከትን ያለ ነው። ከሰው አቡነ ማትያስ አለቀሱ የሚለው ነገር ነው መራገብ የተፈለገው። ምንድነው የተፈለገበት በዚህ ላይ አጀንዳው? እና ይሄ ነው እውነት። ኦርቶዶክሳውያን ሙስሊሞች በጣም እንወዳቸዋለን አይደል? ትወዱናላችሁ። እቺን አይነት የማትረባ እንትኖችን እዛው አቁሙ። ትወዱናላችሁ። እውነት ሰዎችን በእንባ ዘለላ የምታታለልበት ጊዜ አብቅቷል ራሱ ማለት ነው። እውነት ለሙፍቲ ትልቅ ክብር ከነበሯችሁ ለምንድን ነው የእናንተ ሰዎች መስቀል አድርገው ሙስሊሙን ሲገሉ? ለምንድን ነው ያኔ እኛን አይወክሉንም? አይሆንም፣ ሙስሊሞች መገደል የለባችሁም ብላችሁ ለምን ድምፅ አሉናችሁ? ነገር ግን ዋና ዓላማችሁ እናንተ በሙፍቲ በኩል የሚያዋጣችሁ ከሆነ በሱ በኩል ተለጥፋችሁ በነገሬ በኩል የሆነን ሰዎች ለማጥቃት ስትሉ ነው የሆነ ተቃራኒ ከመሰሏቸው ነው የሚደግፉት። ይሄ ጥቅምን ማስከበሪያ ነው፣ የእውነት ውዴታ አይደለም። ሆነ ግን ማስመሰል ነው። ማስመሰል
እኛን አታታለሉንም በእንባ ዘለላ ማለት ነው ራሱ እቺን የእንባ ዘለላችሁን እንትን በሉ አታልቅሱ የውሸትም ለቅሶ አታልቅሱ እኛንም አታታለሉንም ጌታችን አላህ ሱብሃነሁ ወተዓላ ቀድሞ ነው የነገረን አይሁድና ክርስቲያኖች እናንተን አይወዷችሁም አለ አላህ ሱብሃነሁ ወተዓላ የነሱን መንገድ እስካልተከተላችሁ ድረስ አይወዷችሁም በቃ አትወዱንም ክርስቲያኖች ምናምን እያላችሁ ደግሞ የምታሽቃብጡ ሙስሊሞች አላችሁ አይወዱንም በቃ ከአላህ በላይ አንተ አዋቂ ነህ አይወዱንም ይጠሉናል በጣም ነው የሚጠሉን ከምድረ ገጽ ቢያጠፉን ደስ ይላችኋል አልተሳካላቸውም እንጂ ማለት ነው እንዴት ቢሰሩ ነው እንዴት ቢቀረጹ ነው እንዴት ያለ ትምህርት ቢሰጣቸው ነው እንደዚህ ጭፍን ያለ ግራቀኝ መመልከት የማይችል ኢትዮጵያዊ ባህል የሌለው ከዛም አልፎ ሰው የማይሸት ንግግርና ድርጊትን እያሳዩና እየገለጡ ያሉት ሱብሃነሁ ወተዓላ ካፊርን ወዳጅ አድርጋችሁ አትያዙ የኔንና የአማኞች ሆነም ጥላት የሆነን ወዳጅ አድርጋችሁ አትያዙ ነው ተቀዳሚ ሙፍቲ እኔ አሰቡ እስክሪላ አለይኩም አህለሱና ጀማዓን ለማጥፋት ከካፊሮች ጋር የሚሰራ ታመመብን አረነ والله እፈሩ ሐቂቀተን እፈሩ ልታፍሪግ ነው ተለ ኢኽዋኖች ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ እንዲህ አይነት ሰው እንደም ቢሞት ለአላህ ስግደት ሽኩር ነው መወረድ ያለበት እንግዲህ እነዚህ ናቸው በኢትዮጵያ ውስጥ በእኩልነት እንኖራለን መብታችን ተገፋ ተጨቆነን እያሉ ያዞምባ የጮሁ ግን የነሱ አባት የሆኑት ሐጂ ዑመር እድሪስ እንኳን በሞቱበት ሰዓት ላይ ጭካኔና ግፍ የተሞላበት ንግግር ሲናገሩ የምንሰማው ማለት ነው እዚህ ጠማማ ሼክ ተብየው ዑመር ገነቴ ላገለገለን አልহামዱሊላህ والله ارتحنا የነዚህ የዋሃብያዎችን ድርጊትና አስተምሮ ደግሞ ራሳቸው የእስልምና መምህርና በአንድ ወቅት ከሐጂ ዑመር እድሪስ ጋር ይሰሩ የነበሩት እነሱ ዑመር ኮምቦልቻ ብለው የሚጠሯቸው ሰው የዋሃብያን አስተምሮና አሰራር እንኳን ከኛ ከኦርቶዶክሳውያን ክርስቲያኖች ይቅርና ከነሱ ጋር የማይስማማ እጅግ በጣም የተቃረና አካሄድና ጭካኔ የተሞላበት ድርጊት ያላቸው መሆናቸውን እንደሚከተለው ገልጠዋቸዋል የዋሃብያ ጥላት በዓለም ለሙስሊሞች የለም ዛሬም የለም ነገም የለም ሙሽሪክ ናቸው እስቲጋሳ ያረጋሉ ተወሱል ያረጋሉ ቢድዒ ናቸው የሚል አይደለም የሚያሳስረን ከዚህ ጋር አብሮ መሄድ ይቻላል ወይ ነው አይቻልም እኛ ውስጥ ያሉ ዋሃብዮች አሁን በኋላ እንደማይቀጥሉ ነው እነሱም አይቀጥሉም እኛም አናስቀጥላቸውም ዛሬ ተነሱ የሆነ አልহামዱሊላህ ዋሃብያ ነው ከነሱ ያልሆነ ዲኑን ያስከብራል እኛ ባገራቸው አትጠቀሙ አይደለም የምንላቸው ከዛሬ ጀምሮ ባገራቸው በሰላም መኖር ይችላል እኛም በሰላም መኖር እንችላለን አንድነቱን አፍርሰውታል አንድነቱን ንደውታል ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል ተኛ በኩል ሊቆም ይገባል እያልን ነው ሌላ የለው እንግዲህ እንደ ያሉ ሰዎች ናቸው ዛሬ አገር ምድሩን እያደበላለቁ እኩልነት በሚል ሽፋን ጭካኔን ብቀላን ሰባዊነት የሌለው ያውም የሃይማኖት ሰው ነኝ ከሚል ሰው የማይጠበቁ ንግግሮችን እየሰማንና እያደመጥን ያለ ነው ለማንኛውም ብዙ የታዘብንበትና የተማርንበት በመሆኑ እኛም ራሳችንን እንፈተሽና እንድንዘጋጅ ያደረገ አጋጣሚ ሆኗል ማለት ነው ሌላው ከዚሁ ጋር ተያይዞ በሐጂ ዑመር እድሪስ ሞት ጉዳይ ደግሞ አሁንም እየወጡ ያሉ መረጃዎች እጅግ በጣም የሚያስገርሙ ነገሮች ናቸው ብፁዕ ቅዱስ አቡነ ማቲያስ በሚሊኒየም አዳራሽ የአስከሬን ሽኝት ፕሮግራም ላይ ተገኝተው ነበር በዚህ የአስከሬን ሽኝት ፕሮግራም ላይ ከተገኙ በኋላ እሳቸው እጃቸውን በደረታቸው ላይ አስቀምጠው በሐዘን ከተሰናበቱ በኋላ ከዚህ ከህዝብ ሙስሊሙ መካከል አንድ የእስላም ቆብ ያደረገ ሰው እሳቸው ላይ ያደረገውን ነገር እጅግ በጣም ደግሞ ሌላ ትኩረትን የሳበ ክስተትና ጉዳይ ሆኗል እሱም ምንድነው የሚለውን ጉዳይ እስኪ ተከታትለን እንመልከት እንግዲህ እንደተመለከታችሁት ይሄ አክራሪው ዋሃብያው የሸፈነውና የጋረደው ብዙ ነገር ቢኖርም ከስር ከታች ያለው ደግሞ ህዝብ አንድነትን ወዳጅ አብሮ መኖርን የሚፈልግ መሆኑን በዚህ ፕሮግራም ላይ ተመልክተናል ማለት ነው ይህ ሰው እንግዲህ የተመለከትነው የእስልምና እምነት ተከታይ ነው እንግዲህ እንደሱ እምነት ትልቅ አባት ትልቅ ሰው የሀገር ዋርካ በእድሜ የገዘፉ ሰው ወደነሱ በመጡበት ሰዓት ላይ እንዴት አድርጎ አክብሮ እንደተቀበላቸውና ከሳቸው ጋር ተጠግቶ ትከሻቸውን በመሳም እንዴት ያለ ፍቅርና አክብሮትን እንዳሳየ መመልከት ይችላል ማለት ነው
ይህ የሃጂ ዑመር ኢድሪስ ሞትና ሐዘን እንደነዚህ ያሉ ነገሮችን እንድናውቅና እንድንረዳ ኦርቶዶክሳውያን ማን ጠላታችን እንደሆነ ለኛም ብቻም ሳይሆን ለራሳቸው ለእስልምና አባታቸው መምህር እንኳን የማይመለሱ ክፉዎች መሆናቸውን የተረዳንበት በመሆኑ ብዙ የምንሰራቸው የቤት ስራዎች እንዳሉ አብዛኛው ሙስሊም ግን አብሮ መኖርን የሚፈልግ አንድነትን ወዳጅ መረዳዳትን የሚፈልግ እንደሆነ በዚህ በሃጂ ዑመር ኢድሪስ ሞትና ቀብር ተመልክተናል። ሌላው ደግሞ የሃጂ ዑመር ኢድሪስ ስርዓተ ቀብርን በተመለከተ አሁንም ብዙ ዝግቦች ከነሱ እየተሰሙ እየመጡ ያሉት እሳቸው በኑዛዜያቸው መሰረት ለቅይጥ አገልግሎት ተብሎ የተቀመጠውን በመኖሪያ ቤታቸው አካባቢ የሚገኙ ቦታ በዛ እንዲቀበሩ ነው እሳቸው ኑዛዜያቸውን ያስቀመጡት። በዚህም ኑዛዜያቸው መሰረት የአዲስ አበባ ከተማ አስተዳደር ይህንን ቦታ ለቅይጥ የተባለውን ነገር ወደ መካነ መቃብርነት እንዲቀየርና ሌሎችም ሙስሊሞች እንዲቀበሩበት እንዲህ ያለ ፈቃድና ደብዳቤ እንዳገኙ ነው እየሰማን ያለነው ነገር። ግን በምን አቧራ አስነስተን ይህን ነገር የእሳቸውን ስርዓተ ቀብርን የእሳቸውን ክብርና ግርማ ሞገስን እናጠልሽ በሚል ነገር ሳቢና አካሄድ አሁንም በቤታቸው ነው የተቀበሩት። በቤት የተቀበረ ሰው እንዴት ከህዝብ ሙስሊሙ አንድ አባት ይለያል በማለት ራሱ የእስልምና ፕሬዚዳንት የተባሉትን መግለጫ ማውጥተው የሃጂ ሙፍቲ ኢድሪስ ቤተሰብን እንደገና የኑዛዜ ቃል አጥፈው ከህዝብ ጋር እንዲቀበሩ ከሳቸው ቃል ውጭ ባሉ ቦታ ላይ እንዲያርፍ ስጋቸው ብዙ ትግልና ጥረት አድርገዋል። ይህ አለሳካ ሲላቸው ነው እነዚህ ሰዎች መግለጫ በማውጣት ከኢትዮጵያዊ ባህልና ወግ ስርዓት ውጭ በሆነ ኑዛዜያቸውን የሚቃረን የሚያፈርስ ነገር ይህን ነገር እያሰሙ ያሉት ማለት ነው። የእሳቸው ሞት ብዙ እንድንማርበት ያደረገ ነገር በመሆኑ እነዚህን ነገሮች አይተንበታል፣ ተመልክተናል ማለት ነው። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች እንዲህ ያሉ ጉዳዮች በአደባባይ እየወጡ እየተሰሙ ያለበት ጊዜ ነው ያለው። እግዚአብሔር አምላክ ሀገራችንን ይጠብቅልን፣ ለምድራችን ሰላምና እረፍትን ያድርግልን፣ ቤተ ክርስቲያናችንን ከነዚህ ጽንፈኞችና ጨካኞች እጅ ይታደግልን፣ ይጠብቅልን። ሁላችንም ኦርቶዶክሳውያን ክርስቲያኖች እነዚህ ሰዎች እንኳን ለኛ ለኦርቶዶክሳውያን ለገዛ ወገናቸው ሙስሊሞች የማይራሩ መሆናቸውን ተረድተን መናበብ፣ መግባባት የነዚህን አጀንዳ ከማራገብ መቆጠብና መታቀብ አለብን ማለት እወዳለሁኝ። በሌላ አዲስ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በቀጣይ መረጃ ደግሞ ሲንገናኝ ድረስ ላይክ እና ሼር እያደረጋችሁ አብራችሁ በቤተሰብነት ከቻናላችን ጋር እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነኝ።